የፓርላማው ንጉስ አቶ ክርስቲያን ታደለ፣ አንደበተ ርቱዕ ዮሐንስ ቧያለው፣ ጋዜጠኛ መስከረም አበራና ሌሎች የአማራ የፖለቲካ እስረኞች በይቅርታ ሊፈቱ ስለመሆኑ ተነግሯል። ክርስቲያን የሌለበት ፓርላማ፣ ዮሐንስ ያልተሳተፈበት የክልል ጉባኤ ደምቆ አያውቅም፣ ውበት የለውም። አቶ ዮሐንስ ቧያለው፣ ክርስቲያን ታደለና ሌሎች እስረኞች የይቅርታ ፎርም መሙላታቸውን የማረሚያ ቤቱ ምንጮችና የእስረኛ ቤተሰቦች ለጣቢያችን ተናግረዋል። ሰላም ጤና ይስጥልን። ዛሬ የምናወራችሁ ስለ ሰው ልጅ ክብር፣ ስለ ቤተሰብ ናፍቆትና ከዓመት በላይ በዘለቀው የጨለማ ህይወት ውስጥ ስለተፈጠረው አዲስ የብርሃን ጭላንጭል ነው። እነ ክርስቲያን ታደለና አቶ ዮሐንስ ቧያለው ከሌሎች የአማራ የፖለቲካ እስረኞች ጋር በመሆን የይቅርታ ሰነድ ፈርመዋል ተብሏል። ይህ ፊርማ ምናልባትም በወረቀት ላይ የሰፈረ ቀለም ብቻ ሊመስል ይችላል። ነገር ግን ለሚያውቀው ሰው ይህ ፊርማ ብዙ ሌሊቶችን እንቅልፍ ማጣት፣ ጭንቀት፣ የናፈቀ ቤተሰብን የመቀላቀል ተስፋ ያዘለ ውጤት ነው። እነ ክርስቲያን ታደለን የምናውቃቸው በፓርላማው መድረክ ላይ ሲሞግቱ፣ ድምፃቸውን ከፍ አድርገው ሲናገሩ ነው። አቶ ዮሐንስ ቧያለውን የምናውቀው በቢሮ ጠረጴዛና በስልጣን እርከን ላይ ነው። ላለፉት በርካታ ዓመታት በክርስቲያን ቤት ውስጥ የነበረው ክፍተት አስቡት። ቤተሰቦቹ ልጃቸውን ሲጠይቁ የሚሰጣቸው መልስ ምን ነበር? ከተመረጠ ሰው ውጭ መጠየቅ አይቻልም። እስሩ የፈጠረው ሰብአዊ ቀውስ ቀላል አይደለም። የጤና እክልም ሲገጥም ሕክምና ለማግኘት መቸገር፣ ጠበቃ ለማግኘት መኳተን፣ ይህ ሁሉ የፖለቲካ ትግል አካል ተደርጎ የሚወሰድ ይሆናል። ነገር ግን በሰውኛ ሚዛን ሲለካ እያንዳንዱ ቀን በግለሰቦችና በቤተሰቦቻቸው ላይ የጣለው ጠባሳ በቀላሉ የሚሻር አይደለም። ዛሬ የተሰሙ የይቅርታና የፖለቲካ ድል ወይም ሽንፈት በላይ ለአንድ ሕፃን ልጅ አባቱን የማግኘት፣ ለአዲስ ሚስት ባሏን የማግኘት ትርጉም ያለው ነው። ይቅርታ ፎርም መሙላት የሚለው ዜና የተለያዩ ስሜቶችን ሊፈጥር ይችላል። አንዳንዶቹ እንዴት ይቅርታ ይጠይቃሉ? አልተሸነፉም ወይ ሊሉ ይችላሉ። ሌሎች ደግሞ ሰላም ለመፍጠር ሲባል የሚወሰደው ብስለት ነው ሊሉ ይችላሉ። እውነታው ምንድን ነው? እስር ቤት ውስጥ ሆኖ ይህን ውሳኔ መወሰን ከባድ የህሊና ትግል ይጠይቃል። በአንድ በኩል የቆሙለት ዓላማና እውነት አለ፣ በሌላ በኩል ደግሞ የሚናፈቀው ነፃነትና ቤተሰብ አለ። የይቅርታ ፎርሙን መሙላት ማለት ጥፋተኝነትን ማመን ብቻ አይደለም። አንዳንድ ጊዜ ለሰላም ሲባል፣ ለቤተሰብ ሲባል እናም ለሀገር መረጋጋት ሲባል የሚደረግ መሀል ላይ የመገኘት ሂደት ነው። መንግስትስ ቢሆን ዜጎቹን አስሮ ማሰቃየት ዘላቂ ሰላም እንደማያመጣ የተረዳበት ደረጃ ላይ ደርሶ ሊሆን ይችላል። ይቅርታ ጥያቄ ከሆነ ተቀባዩ በዚህ ሂደት ውስጥ ያሸነፈው እኔ ነኝ ከማለት ይልቅ ያሸነፈች ኢትዮጵያ ናት ወደሚል አስተሳሰብ መምጣት ይኖርባቸዋል። ይህ ሂደት ከህግ አንቀጽ በላይ የሞራልና የሰብአዊነት ድልድይ ነው። ክርስቲያን ታደለና ዮሐንስ ቧያለው በእነዚህ ጊዜያት ውስጥ ምን አሳለፉ? ብዙዎቻችን የምናየው ፍርድ ቤት የደረሱበትን ሰዓት ብቻ ነው። ከቃሊቲ እስከ ፍርድ ቤቱ ባለው መንገድ ላይ በታሸገ መኪና ውስጥ ሆነው ስለ ሀገራቸው ምን እያሰቡ ነበር? ተስፋ ቆርጠው ነበር ወይስ የተሻለ ቀን እንደሚመጣ ተስፋ ያደርጉ ነበር? አንዱ አሳዛኝ ገጽታ የፍትህ ሂደቱ መጓተት ነው። ቀጠሮ እየተቀጠረ ጉዳዩ እየተራዘመ የተከሳሽ ቤተሰቦች ተስፋ ሲቆርጡና ሲጨልምባቸው አይተናል። ይህ የይቅርታ ዜና የመጣው ሁሉም ተስፋ በቆረጠበትና ጉዳዩ መቋጫ የለውም በተባለበት ሰዓት ነው። ይህም የሚያሳየው በኢትዮጵያ ፖለቲካ ውስጥ ነገሮች በአንድ ሌሊት ሊለወጡ እንደሚችሉ ነው። የእስር ቤቱ በር ተከፈተ ብለን እናስብ። እነ ክርስቲያንና ዮሐንስ ቧያለው ወደ ቤታቸው ገቡ። ቀጥሎስ? ከእስር ቤት የሚወጣ ሰው የቀድሞ ሰው ሆኖ አይወጣም። እስር ቤት ይለውጣል፣ ያስተምራል፣ ያጠነክራል፣ አንዳንዴም ይሰብራል። እነዚህ ሰዎች ከወጡ በኋላ በኢትዮጵያ የፖለቲካ ውስጥ ምን አይነት ሚና ይኖራቸዋል? ሚዛናዊ በሆነ እይታ ስናየው የእነሱ መፈታት ለሀገራዊ ምክክሩና ለሰላም ሂደቱ ትልቅ በር ከፋች ይሆናል። ልዩነቶችን በጠረጴዛ ዙሪያ ውስጥ ለመፍታት የታመኑና ሕዝብ የሚሰማቸው ሰዎች በውጭ መኖር ይኖርባቸዋል። መንግስትም ይህን እርምጃ የወሰደው ለዚሁ ዓላማ ከሆነ የሚበረታታ ጭምር ነው ለማለት ይቻላል። ፖለቲካ ያልፋል፣ ስልጣን ያልፋል፣ ሰውና ኢትዮጵያ፣ ሰውና ሀገር ግን ይቀጥላል። ይቅርታ የሚለው ቃል በኢትዮጵያ ፖለቲካ ውስጥ ምን ትርጉም ያለው ነው? እነ ክርስቲያን ታደለና ዮሐንስ ይህንን ፎርም ሲሞሉ ውስጣቸው ምን አለ? ይህ ፊርማ በወረቀት ላይ ያረፈ ቀለም ብቻ አይደለም። በኢትዮጵያ ታሪክ ውስጥ ብዙ ጀግኖች እስር ቤት ገብተዋል። አንዳንዶቹ በጽናት ቆይተው ወጡ፣ አንዳንዶቹ ተሰበሩ። እነ ክርስቲያን የመረጡትስ የትኛውን ይሆን? አንዳንዶቹ እንዴት ይቅርታ ይጠይቃሉ? ይሄማ መሸነፍ ነው ሊሉ ይችላሉ። እስር ቤት ጋር አልጋ ላይ ተኝቶ ፌስቡክ ከመጎርጎር ጋር አንድ አይደለም። እስር ቤት የጨለማ ጉድጓድ ነው። ሰውነህና ነፃነት ይናፍቃል፣ ልጆች ናፍቀዋል። ስለዚህ ይህን ፊርማ እንደ ሽንፈት ሳይሆን እንደ ህይወት ውሳኔ ማየት ይገባል። መንግስት ይህን ፊርማ ይዞ ነገ ሚዲያ ላይ ቢወጣስ? አያችሁ ጥፋታቸውን አምነው ተንበርክከው ነው የወጡት ብሎ የፖለቲካ ፕሮፓጋንዳ ቢሰራበትስ? ይህ ለእነ ክርስቲያን የፖለቲካ ህይወት መርዝ አይሆንምን? ፊርማውን ነፃነትን ሊሰጥ ይችላል። ክርስቲያን ታደለ ነገ ከእስር ቤቱ ተፈታን በል፣ ሰኞ ጠዋት ወደ ፓርላማ ሄደው ወንበራቸው ላይ ይቀመጣሉ። መንግስት በሽብር ክስ ሲያጣራ ቆይቶ አሁን በይቅርታ ሲለቅ የፓርላማ አባልነታቸው ይቀጥላል ወይስ ይቋረጣል?
የህዝብ ተወካዮች ምክር ቤት ያለመከሰስ መብታቸው ተነስቶ ነበር። አሁንስ መልሶ ይሰጣቸዋል ወይስ አንዴ ተነሳ ነው ተብሎ ከፓርላማው ይባረራሉ? እዚህ ጋ ነው የሴራው ጉንጉን የሚጀምረው። መንግስት ክርስቲያን ታደለን የሚፈታው እንደ ዜጋ እንዲኖሩ ወይስ እንደ ፖለቲከኛ እንዲቀጥሉ? መንግስት አካላታቸውን ፈቶ አንደበታቸውን ማሰር ይፈልጋል። ዮሐንስ ቦያለውስ ወደ አማራ ክልል ተመልሰው አመራር ይሆናሉ ወይስ እንደ ሌሎች ታራሚዎች ፓስፖርት አውጥተው ከሀገር ይወጣሉ? ከእስር ቤት መውጣት ቀላል ነው። ከእስር በኋላ በሀገር ውስጥ በነፃነት መንቀሳቀስ ግን ሌላ ትግል ነው። እውነተኛው ፈተና የሚጀምረው ከቃሊቲ በር ውጭ ነው። ውጭ ያለው ደጋፊ በተለይ የአማራ ህዝብና የለውጥ ፈላጊ ኢትዮጵያውያን ከነ ክርስቲያን ታደለ ብዙ ነገር ይጠብቃሉ። ፖለቲካ የተለየ ጥበብ ይሻል፣ የተለየ ጥበብም ነው። እነ ክርስቲያንና ዮሐንስ ይህንን ጥበብ ያውቁታል ተብሎ ይታሰባል። ይህ የይቅርታ ሂደት በእርግጥ ተጀምሯል። ሂደቱ እንዳይደናቀፍ ሁሉም መተባበር ይኖርበታል። አንዳንድ ጊዜ ነገሮች በመጨረሻው ሰዓት ሊበላሹ ይችላሉ። ሲበላሹም አይተናል። በእነ ክርስቲያን ታደለ ላይ የተከፈተው የፍትህ በር ከተከፈተ ለኢትዮጵያ ትልቅ ዕድል ነው። የዛሬን ጨረስን። ቀጣዩን በቀጣይ ዝግጅቶቻችን እናሰማችኋለን።